እናት አደርግሻለሁ ነው ነግሮኛል። ለምን ነው አደርግሻለሁ የልጆቼ እናት የነገረኝ። ካው ባላ ትግስት አይኖረኝም ነው ሲል ሰማሽኝ ነው አይደለ? ሰማኛለ ምንም ነገር ምንም ነገር አዋጣ ሰማኛለ። ከዚህ በኋላ ምንም አይነት ነገር አልፈልግም። እንደውን ነገር ጌት እንዳመጣው ምን ለማድረግ እንደምትጠቀመው ነገር እሱን ነው ማወቅ የምትፈልገው። ሁሉ ነው የገቢ ምንጮቼ ስለሆኑ በቃ ይሄ መተት የመጣው ሱዳን ነው። ሱዳን ነው ያሰራውት። ተነስ እሺ ለጋቀኝ ይዱታ ተነጋግረን ይሆናል። አሁን አንተ ግን ምንም አልፈልግም ከናንተ ምክንያቱም ራሱ ወንጀለኛ እንደሆነ እየተናገረ ልታምኑ አልቻላችሁ። ያው ይሄ ደግሞ ያደረገባችሁ ልጅ ደዋስ ለበዛበት ነው እኮ ዝም ብሎ እየቀበጣጠረ ያለው ራሱ እንደ ወንጀለኛ የሚያደርገው እኮ ከመትመታኝ ብሎ ነው ማለት። አሁን እንደዚህ አይነት የተለያዩ ሴቶች ጋር ግንኙነት እያደረገ ከናንተ ጋር ሲያደርግ በሽታ የሚባል ነገር አለ፣ ብዙ ነገር አለ። ይሄን ነገር ለማስቆም ሞክራችሁ አታውቁም? ከኔ ጋር ነስ የምትከራከረኝ ነው ሲጀምር ሚስቱርተኛ አትሺም የተለያዩ ቦታዎች እንደሚመላለስ ተናግሯል። ከዛ አንፃር ሌላ የምታውቁት ነገር አለ? በቃ ውጭ ሀገር ይሄዳል፣ ዱባይ ምናምን ይሄዳል። ዱባይ ሲሄድ ደግሞ ሴቶችን ይዞ ነው የሚሄደው። ሴቶችን ይዞ ሄዶ እሱ ገንዘቡን ይዞ ነው ወደዚህ የሚመጣው። እዚህ ከመጣም በኋላ ከትላልቅ ባለሀብቶች ጋር የሚሰራው ስራ አለ። እዚህ ሀገርም ላሉት ባለሀብቶች የሚያቀርባቸው ሴቶች አሉ እና እነዛ ሴቶች ነው እንትን የሚለው። በጣም ያሳዝናል። አሁን ማለት ይሄን ነገር ስትነግሩኝ በጣም ነው የማዝነው። መጀመሪያም ግን መረጃ ነበረኝ፣ ግን ለማረጋገጥ ነው ይሄንን ሁሉ ነገር ሳደርግ የነበረው። አንተ ግዳል ከዚህ ብቻ ሶጣፊና ምንም የምፈልገው ነገር የለም። በቃ እኔ ምንም ራሴን እያጣሁ ነው። ከዚህ በፊት እንደዚህ የምናገር ሰው ራሱ አልነበርኩም። እንደዚህ ሰው ማለት ሰው ቀናብዬ ራሱ አለኝ። ግን አሁን በቃ እንደዚህ የማልፈልገው አይነት ሴት ድሮ በቃ በሰው የምጠላው አይነት ባህሪ አላረለ እና እንደዛ አይነት ሰው ነው ይሁን ያለውትና በቃ ከቻልክ ከዚህ ነገሮች አንተታስወጣኝ ነው ያለሽ። ተረጋጉ። እንግዲህ እኔ የቻልኩትን ነገር አድርጌ ከቤተሰቦቻችሁ ጋር ለማገናኘት ሞክራለሁ። ግን እሱ ቤተሰቦች ኢቭን ማለት ነው እንደዚህ ቤት ምናምን አለ ሌላ ክፍል አለና እዛ እንኳን እንደዚህ መጅልስ ምናምን ላይ ተቀምጦ ሺሻ ምናምን ሲያጨስ ራሱ በቃ እኛ እሳት ምናምን እንድንለት ምናምን በቃ እንደ ሰራተኛ ነው ያደረገን። እና ሳንፈልግ እኛንም እንደዚህ ከኔ ጋር እንደዚህ ማጨስ አለባችሁ ምናምን ሲለን አማራጭ ስለሌለ ባናውቀው እንኳን ብዙ ነገሮችን ያስደርገናል። በጣም አዝናለሁ። ማለት ይሄ ነገር እናንተ ስለደረሰባችሁ እናንተ ላይ ስለደረሰባችሁ አዝናለሁ። ግን ይሄንን ነገር ሊያደርግ የሚችልበት እንደው የተለየ ምክንያት ይኖራል ብላችሁ ታስባላችሁ? ወይም ደግሞ ከሱ ጋር አብሮ የሚሰራ አብሮ የሚተባበር ከመምህሩ ውጪ ከሱ ጋር የሚነጋገር ሌላ መረጃ ልትሰጡን የምትችሉት መረጃ ይኖራል? የሰማችሁት ነገር ምናልባት በመምህሩ ብቻማ እንደዚህ አይነት እንትን ሳይሰራው ሁለት ሰው ብቻ ሆኖ ይሄን ማንቀሳቀስ አይችሉም። እርግጠኛ ባልሆንም የሱ በላይ ሊኖር ይችላል ወይ ከሱ በታችና ከመምህሩ በላይ ሌሎች አጋዞች ይኖሩታል ብዬ አስባለሁ። ምክንያቱም በብዙ ሰዓት ስልክ ያወራል በተደጋጋሚ። እነዚህ ሴቶች እንደዚህ መሆን አለባቸው፣ በተራ መሄድ አለባቸው፣ ተራቸውን መጠበቅ አለባቸው። ወደ ውጭ እንኳን የሚልካቸውን ሴቶች ራሱ ዛሬ መሄድ አለባቸው። እንደዚህ አይነት ሴቶች ናቸው ያወራል ስልክ። ከመምህሩ ውጭ እንደዚህ አይነት ስልክ ያወራል። ምክንያቱም ሌላ መጋዘን ላይ የሚያስቀምጣቸው ሴቶችም አሉ። እዚህ መጋዘን ላይ ያሉ ሴቶች ለዛሬ እንደዚህ መሆን አለባቸው፣ እዚህ ቤት መምጣት አለባቸው ማለት እንደኛ እንደዚህ ቤት አስቀምጦ ሳይሆን እንደዚህ የሚፈልገው አይነት ነገር እየተጠቀመ የሚሸኛቸው አይነት ልጆች ደግሞ አሉ። እዚህ ጋር ያሉት መጋዘን ዛሬ ወደ ትምህርት ቤታቸው መመለስ ይችላሉ። እችኛዋን ለአንድ ቀን ብቻ ስለሆነ ፈልጋት ዛሬ እኔ መጥቼ ነገ ወደ ክላስ ትገባለች እና አንድም ቀን ደብሯቸው አያውቅም እንደዚህ አይነት ንግግሮች ሲያደርግ። እኛ የሚገርም ነገር ማለት አሁን እንደዚህ አይነት የተለያዩ ሴቶች ጋር ግንኙነት እያደረገ ከናንተ ጋር ሲያደርግ በሽታ የሚባል ነገር አለ፣ ብዙ ነገር አለ። ይሄን ነገር ለማስቆም ሞክራችሁ አታውቁም? እሱ ሲመጣ ጭራሽ ነው ምንም በቃ በጣም እንዴት ብዬ እንደምነግርህ ምናልባት እንትን ሊሆንብህ ይችላል። ግን በቃ እሱ ሲመጣ በጣም ከምነግርህ በላይ ነው ደስተኛ የምንሆነው። በጣም ነው የምንፈራው፣ ግን በጣም ነው ደስተኛ የምንሆነው። በቃ ያንን ነገር ለሱ ለማድረግ በቃ ምን ነው ደስ የሚልሽ? እኔ እሱ ማለት ምን ነው? እሱ ራሱ ሰውዬው ነው ደስ የሚለኝና በቃ ለሱ ምንም አይነት ነገር ባረግ ምንም አይነት ነገር
እኔ ማለት ለራሴ ነው የሚገርመኝ። ምንም አይነት ነገር አልገባኝም። ይሄ ሁሉ ነገር እያደረሰብሽ እንዴት ደስ እንደሚልሽ ያልገባኝ እኔ እኮ ያልገባኝ እሱ ነው። ምንም አይነት ነገር ለሱ ባረግ ምንም ነገር ቅር አይለኝም አሁን ላይ ማለት ነው። ስለዚህ አሁን እኛ ብናደርግሽም ልትቀበይን አትችይም። ከዛ እንደሱ ሳይሆን ከዛ ግን ወደ ራሴ ስመለስ ግን በቃ እንዴ ምን ሆኜ ነው እዛ እኮ። ስለዚህ እሺ እዛ እኮ ብዙ ከኔ የሚጠብቁ ቤተሰቦች አሉ። ምን አለኝ ከሱ ጋር እንደዚህ ይሄንን ነገር ማስተውለው ለምን መቼ ነው በቃ ወደ አልጋችን ስንሄድ ለመተኛት ምናምን ሲሄድ በጣም ብዙ ነገሮችን ነው የማስበው። እዛ እኮ የሚጠብቀኝ ቤተሰቦች አሉ። ከኔ ስንት ነገር የሚያስፈልጋቸው ቤተሰቦች አሉ። እዚህ ምን እያደረኩ ነው ምናምን ማለት በቃ አንዳንዴ ብዙ ነገሮችን ጠይቀህ መልስ የማታገኝባቸው ነገሮች አሉ። ብታረጋቸው አንድ ነገር ለማምለጥ ብትሄድ ራሱ የሚደርስብህን ነገር ፈርተህ ያሸሸሰው በቃ እኛ እንደዛ ነው። ቆይ እናንተ ወደ አልጋ ስትሄዱ ደስተኛ ናችሁ? ከአልጋ በኋላ ደግሞ ደስተኛ አይደላችሁ ነው? እንደዛ ነው። ምንድነው እዛ አልጋ ላይ ያለው ነገር ማለት ይሄ በዚህ ሁሉ ውጣ ውረድ ውስጥ ማለት ከዚህ በፊት እንደነገርሽ መኪናው ስትገቢ የተለያዩ የሆነ እንደ ጭሳጭስ ነገር እንትን ብሎ ከዛ በኋላ የተፈጠረውን ነገር አላስታውስም ብለሻል። አሁንስ ወደ አልጋ ስቴጅ እንደሚፈጠረው ወይ ደግሞ እዛ ቦታ ውስጥ ከገባሽ በኋላ ከዛ በፊት ነገሮችን አታውቂም። ከዛ ከገባሽ በኋላ ደስ የሚልሽ ምን ነገር ቢኖር? በቃ እኔ የማስተውለው ነገር ምንድነው የራሱ ሽቶ አለው እና ያንን ሽቶ ራሱ የእንትን አለው ካዝና አለው እና እሱ በፓስወርድ ነው የሚቆልፍ እና ከዛ ውስጥ አውጥተው ምናምን በቃ ሽቶ ምናምን ራሱ ላይ ምናምን እንትን ይላል እና ከዛ በኋላ በቃ አልኩ ምንም በቃ እኔ በቃ አየር ላይ ልክ በቃ አየር ላይ የምንሳፈፍ ነው የሚመስለው። እኔ አላውቅም ማለት ምናልባት ይሄ ነገር ከምን ጋር እንደሚገናኝ ትንሽ ማጣራት የሚፈልግ ነገር ነው። እስኪ እሱን እናጣራለን። እንኳን እሺ በቃ ካንተ አናመልጥም። ካንተ ብዙ ነገር በቃ የትም አንርቅም። ቢያንስ እንኳን እሺ ወደ ሃይማኖት ቦታ እንሂድ ስንለው ጭራሽ አይፈቅድልን። ለምን እንደማይፈቅድላችሁ አላውቅም። ለምን እንደማይፈቅድልን ልጠይቃችሁት ነበር ማለት ነው። አዎ ቢያንስ እንኳን እሺ ብዙ ነገራችን ጭንቅላታችን ይጎዳል። ከትምህርት ቤት ወደ ቤት ከቤት ወደ ትምህርት ቤት ብቻ ሲሆን ብዙ ነገራችን ይጎዳል። ሁሉም ነገር እሺ ይቅር ቢያንስ እንኳን እሺ ሃይማኖት ቦታ እንሂድ ስንለው ጭራሽ አይፈቅድልንም። ምናልባት እስካሁን የነገራችሁኝ ነገር ምናልባት አንዳንዶቹን ላምናችሁ ፈልጋለሁ፣ ግን ደግሞ ከዚህ በፊት ለመጨረሻ ጊዜ ከዚህ ቤት ስወጣ ድምጽ የመቅረጸ ድምጽ ደብቄ ነው የሄድኩት። ተለጣፊ ማግኔት ያላት የእናንተን ድምጽ ምናልባት ለመረጃ እንዲሆነኝ ብዬ ቀርጫለሁ እና እዛ መረጃ ላይ እናንተ ባልኖራችሁበት ሰዓት ላይ መረጃን አውጥቼ ሳዳምጠው ብዙ ግራ የሚያጋቡ ነገሮች አሉ። ሁለታችሁም ለየብቻ ስትሆኑ ከሱ ጋር የምታወሩት ነገር ሌላ ነው እኮ። እኛም እኮ ያልገባን እሱ እኮ ነው። ሁለት አይነት ሰዎች ነው የምንሆነው። ሁለት አይነት ገጸ ባህሪ ነው የሚይዘው። አንዴ ወደ ራሳችን እንመለሳለን፣ አንዴ ሌላ ሙድ ውስጥ እንገባለን። ወደ ራሳችን ስንመለስ ምን እየሆነ ነው እዚህ ቤት እንደመጣን እንዴት ሁለት ጓደኛሞች አንድ ሰው ጋር እንደዚህ ሊሆን እንችላለን የሚለው እናወራለን። ጋናኔ ደግሞ በቃ ሌላ ዓለም ውስጥ ገብተን ስለሱና ስለሱ ብቻ ማሰብ እንጀምራለን። አሁን ያልገባኝ ነገር አሁን ያልሽውን ነገር ለመረዳት እየሞከርኩ ነው። ግን አንቺ ብቻሽን ስትሆኚ ታደሰ እንዴት ለብቻሽ መጠቅለል እንዳለብሽ ከሱ ጋር ስታወሪ ከሌላ ሰው ጋር ስታወሪ በተለያየ መንገድ ሰምቻለሁ። አንቺንም እንደዚሁ አንቺም ደግሞ እንዴት ማለት ለሚስትና እኔ እንደሚፈልገኝ ነግሮኛል። ማለት እንደዚህ እንደማልጉዳሽ ሚስት ያደርጉሻለሁ ምናምን ያለ ይነግረኛል። ግን እኮ እና እኔ ሰራተ ሲጀምር እኮ ከሷ ጋር የሚያወራቸውን እያንዳንዱ ነገሮች ይነግረኛል። እሷ ዝም ብዬ ነው የምፈልጋት። ከአንቺ ጋር ብዙ ነገሮችን እናደርጋለን። ከዚህ በላይ በቃ ብዙ ደስተኛ ያደርግሻለሁ ይለኛል። እና አንቺም እኔ ቀድሜ ስለሆነ ነው እንደዚህ ማለት የፈለግሽኝ። እኔ እንዳግዛችሁ ትፈልጋላችሁ፣ ግን ደግሞ ሁለታችሁም ሁሌ ማለት ነው አንዴ ገብቼበታለሁ እዚህ ቤት ውስጥ ብዬ ነው እንጂ ማለት እሷን ትንሽ ናት። አንደኛ የሆነ የሚበስል ነገር የላትም። እንደ ሕፃን ነው የምታስበው። ቁም ነገር አስባ አታውቅም። ማለት በዚህ መንገድ ስላመጣሁሽ ይቅርታ
ምናልባት አዳምጠው ከሆነ በዚህ መንገድ ካዳመጥ ስላመጣው ይቅርታ የዛን ሰዓት አውርተን ነው ላይሆን ይችላል አንተ ባስቀመጥክበት ሰዓት በዚህ መንገድ ስላመጣው ይቅርታ ግን የልጆቼ እናት ላደርግሽ እፈልጋለሁ ያለ ያወራኛል እኔ አንቺ መናገር ስላልፈለኩኝ ነው እንጂ እንሷ ከብዙ ወንድ ጋር ታኝታ እኔ እንደዛ አይነት ሴት አልፈልግም ብሎኛል ግን እኔ ደግሞ ከማንም ወንድ ጋር እኮ እንዳልተኛው ያውቃል እኔ ማውቃለሁ ጠንቅቄ እሱም ያውቃል እኔ ማውቃለሁ ከማንም ወንድ ጋር ሞራልሽ ይጎዳል ብዬ ነው እንጂ ሁለታችሁም የየራሳችሁ ለጊዜያዊ ስሜት እንደሚፈልግሽ ነግሮኛል ይሄን እኮ ስሜት ቢፈልገኝም እኔ ሲጀመር ቢፈልገኝም አሳይሻ ታውቂያለሽ ማለት ነው ማለት እኔ ደግሞ ለሱ ጥሩ ስሜት አለኝ እኔ ምን አይነት ስሜት ሊኖርሽ ይችላል እሱ ግን ለጊዜያዊ ስሜት እንደሚነግርሽ አስረግጦ ነግሮኛል ለኔ አሁንም ስለሱ የተጨቃጨቃችሁ ነው ሁሉ ነገር አድርጋችሁ ለምን ተዋሻለሽ ሁለታችሁም እኮ ያሻለ ለጊዜያዊ ስሜት እንደሚነግርሽ ያመንሽ እኔ ልንገር እኔ እና እሱ እንደዚህ ቁጭ ብለን ራሱ እሷ ነው ይጂና እንደዚህ ቃምጪ ይጂና የሺሻ ከሰል አምጪ ብዙ ነገር የሚሻንቺ አይደል ስለሆነ ሊያዘኝ ይችላል እኮ አንደኛ ደግሞ ጊዜያዊ ስለሚፈልግሽ አንቺን ሳንዶም ትሄድ ሲል ተፈልገሽ በቃ እሷ ልሸኛት ምናምን ሲል እኔ ብቻዬን እንዳልሆንበት ብዙ ነገር አስቦልኝ ነው ይሄ ሰውዬ ለኔ ለወደፊት ባሌም ሊሆን ይችላል አይደል አይሽ ይችላል እርግጠኛ ሆንሽበት ነገር የለም እኔን ደግሞ የልጆቼ እናት እንድትሆኝ ይፈልጋለሁ እናንተ እሷ ለጊዜው ምንድነሽ ወደኝ የልጅ ሲጀምር እሱ በየቦታው እርግጠኛ አይደለሽም አንደኛ አይደል እሱ ሲጀምር በየቦታው ልጅ ያለው ሰውዬ ካንቺ ልጅ እንዳለው አውቃለሁ ይሄን እኮ አውቃለሁ ግን ደግሞ ሚስቱም እንደመሆን ደግሞ ነግሮኛል ሚስቱ እንደሚያደርግ ነግሮኛል እኔ በህይወት እስካለ ድረስ ሚስቱ አትሆኝም አንቺም እንደማትሆኛ አሳልጬ ነግርሻለሁ ከኔ ጋር ነሲ የምትከራከረኝ ነው ሲጀምር ሚስቱ ልትሆኛ አትሺም እሱ የኔ ፍቅረኛ እኮ እሺ ተረጋጉ እኮ አንቺ ትፈልጊዋለሽ እንጂ እሱ እኮ እንደማይፈልግሽ ነግሮሻል አይደል አገረኝም እሱ ግን ለኔ ብሎኝማ ሚስቴ እናት አደርግሻለሁ ነግሮኛል እኮ ነኝ ነው እንደዚህ ያለኝ እሺ ተረጋጉ አንቺ አይደለም እኔ ነው አደርግሻለሁ የልጆቼ እናት የነገረኝ ካሁን በኋላ ትግስት አይኖረኝም ነው ሰማሽኝ ነው አይደል እልሽ ነገ ከነገ ወዲያ አባራት ቢለው እኔ ፍቃድ እንደሚያባርሽ ነው እኔ እውነቱን ልንገርህ በጣም ነው የምትሳዝነኝ ይለኛል ተይኝ ከዚህ ቤት ትጣ ሲለኝ ነው እኔ ለብዙ ነገር እንደምታስፈልገኛለሽ ብዬ ነው ዘር እያወራ አይደል ተቀራራቢዎች ያለሽ ንገሪኝ አይምሮሽ ይጎዳል ተረጋጊ አንቺ አይደለም ተረጋጊ ለሳይ አገዝክላት ለምን ተናደርሽ በጣም እንዳላለሽ ታውቂያለሽ እሱ እንዳይገባሽ እንዳላለሽ ታውቂያለሽ የሚገባሽ እሱ ነው የሚገባሽ ተረጋጊ እባክሽ እንደዛ አትበይ ቆይ ተረጋግተሽ ማታወሪው ማለት ነው ተረጋግተሽ ማታወሪው ስላላለሽ ይሄ ከሷ አንደበት ስላልወጣ ነው አይደለ እናት አረ ምንድነው እናት ምን ሆነሽ ነው እናት አረ የሆነ ነገር እየሆነሽ ነው እንዴ እናት ሊና አረ ምንድነው ሁለቱም ይሁን አረ የቱ እናት አረ አንድ ያግዙኝ ምንድነው አረ እንዴ ሰላም ጤና ይስጥልን ውድ ቻናላችን ቤተሰቦች እንደምን ቆያችሁ በያላችሁበት ሰላማችሁ ይብዛ በእናቱ ታደሰ ጉዳይ ዛሬ እንግዲህ ሁሉንም ነገር ደርሰንበት እንግዲህ ከዚህ በፊት ራሳቸውን ስተው እንግዲህ ወደ ተለያዩ አቅጣጫዎች ዞር ብለን እንግዲህ እነሱ ደህና የሚሆኑበትን ምክንያት እየፈጠርን ነበረ የግዴታ ጊዜ መውሰድ ስላለብን ከምንም በላይ የነሱ ጤንነት ስለሚቀድም እንግዲህ ከና ቤተሰቦቻቸው የተለያዩ ቦታዎች ደዋውለን እንግዲህ ደህና እንዲሆኑ አድርገናል ዛሬ ደግሞ እንግዲህ እነሱም ባሉበት ሁሉንም ነገር ግልጽ እናደርጋለን ውድ ተመልካቾች እንግዲህ ሊናና ሊሊ በጣም ተጎድተዋል በጣም አእምሯቸው ትንሽ ተረባብሾ ነበረ እንግዲህ እነሱ ሕክምና እንዲያገኙ የተወሰነ ጊዜ መውሰድ ነበረብን እነሱን ለህግ ወይም ደግሞ ለመረጃ ማቅረብ የማይቻልበት ደረጃ ላይ ስለነበረ ለነሱ ጊዜ መስጠት ግድ ነበረ ዛሬ እንግዲህ አቶ ታደሰ ላይ ብዙ መረጃዎች አለን እነሱ የሰው ማስረጃዎች አሉ ከዛ ውጪ መምህር የተባለውን ሰው አግኝተን እንግዲህ ከሱ መረጃ ወስደናል አስፈራርተን እሱ የተለያዩ ሰነዶችን ሰጥቶናል እዛ ግቢ ውስጥ እንዲገባ የሚያደርጉት አካላት ጨምር ከነሱ ጋር ሲገናኝ ገንዘብ ሲሰጥ በሙሉ መረጃዎች ይዘናል አሁን በቀጥታ ቤት ሄደን ሁሉንም አስቀምጠን እንግዲህ ለምን ይህንን ሲያደርግ እንደነበረ ማን እንደሆነ ከጀርባው ማን አካላት እንዳለ እንግዲህ ማጣራት ባለብን ልክ አጣርተን ነው ዛሬ የተገናኘ ነው ሁሉንም ነገር እንግዲህ ከሷ አንደበት ለምን እንደሚያደርግ ማን እንደሆነ በገንዘቡ ምን እንደሚያደርግ ሁሉንም ነገር ከሷ አንደበት ለመስማት እንግዲህ ወደዛ እንሄዳለን አብራችሁን ቆዩ እንግዲህ ውድ ተመልካቾቻችን አሁን የምንገኘው የአቶ ታደሰ ቤት ነው የአቶ ታደሰ ቤት እዚህ የተገኘንበት ዋናው ምክንያት እንግዲህ ነገሮችን
ለአንዴና ለመጨረሻ ጊዜ መፍታት ባለብን ልክ እንድንፈታ ነው። ከአቶ ታደሰ ጋር የተወሰነ ቆይታ አድርገን ነበር። አሁን ላይ እንግዲህ ሁሉንም ነገር እዚሁ መነጋገር ስላለብን ነው ቁጭ ያልነው። እሺ አቶ ታደሰ፣ ያው አንተ ለብዙዎች አርአያ የሆንክ ሰው እንደሆንክ ይታወቃል። አዎ፣ ግን ማለት ምን ተገኝቶ ነው በድጋሚ እዚህ የመጣችሁት? አዎ፣ ያው በድጋሚ እዚህ መምጣት ያስፈለገበት ዋናው ምክንያት አንተ ላይ የተያዙ ትላልቅ ማስረጃዎች አሉንና። ስለምን ማስረጃ ነው የምታወራው? በጣም ጥሩ ጥያቄ ነው። የሀብቶች ምንጭና አንዳንድ የምትሰራቸው ስራዎች ከዚህ በፊት እኮ ነግሬያለሁ። የአካባቢውን ታዳጊ ተማሪዎችን በማስኮብለል የተለያዩ ነገሮችን በማድረግ ወንጀል ያንተ እጅ እንዳለበት ማረጋገጫ አለን። ለዛም ደግሞ የተለያዩ ሴቶችን በማጥመድ ተመልከት። እነዚህ ሴቶች ከአንተ ጋር ቆይ አንተ ምንድን ነው የምትፈልገው? ከኔ መረጃውን አንተ ልቀቀኝ ብያለሁ። ምንድን ነው የምትፈልገው? ቁጭ በል ያውል ትሰማኛለህ ማለት ነው። ስልኬን አምጣ። ይኸውልህ ዝም ብለህ ያውል ትሰማኛለህ። ምንም ሰራው ነገር ምንም ይሆን አያዋጣም ማለት የተቆረቆሽለት ነው። ዘርፍ አንቺ ደግሞ ትሰማኛለህ። ከዚህ በኋላ ምንም አይነት ነገር አልፈልግም። ከዚህ በኋላ ምንም አይነት ቀና ብለህ እንዴ ጨርሶ አረብናት እንደዚህ እኮ አይደለም። ምን ፈልግ እንደዚህ ለምን ታደርገዋለህ? ዝም በላ ማይክሮ ቀና በል አንተ። የኔ ጌታ ዋላምጣለህ አባቴ። አንቺ ያምሻል የኔኛ አይደለሽ? ሰማኛለህ ሰውዬ። አንድ ነገር እስካሁን ዝም በል መጠየቅ ያለብህን በስነ ስርዓት ጠይቀው። አንተ በእናትህ ሲጀምር ባለጌ ነህ። አያገባሽም አንቺ። እንዴት እንዳደረገው ይኸው። እሺ ቁጭ በይ። ለአንቺ ለማገዝ መስሎኝ እንደዚህ ማለት ቁጭ በይ። አይደለም መጠየቅ ያለብህን በስነ ስርዓት ጠይቀው፣ በህጋዊ መንገድ ጠይቀው። ለምን ትደብቀዋለህ? ቀና በል። እያላገጥክ ነው፣ እየሳክ ነው። ሰማኛለህ፣ ዋጋ ትከፍልበታለህ። እኔ ይኸውልህ ጋዜጠኛ ነኝ። የማንንም ሰው እዚህ ከየትም የለቃቀምከውን ገንዘብ መሰረት አድርገህ ሴቶች ላይ ስትጫወት ማየት አልችልም። ሰማኛለህ። እነዚህ ልጆች ከአንተ ጋር መኖር እንደማይፈልጉ ተናግረው ነበር። አይደለም እኔ እየተሰማኝ ነው ያለው። አይደለም ማለት በህጋዊ መንገድ ጠይቀው። መጠየቅ ያለብህ ነገር አፍሽን ዝጋው። ቆይ ከኔ ምንድን ነው የምትፈልገው? ሰማኛለህ። እጄ ላይ ያሉኝ መረጃዎች አንተን እስር ቤት ለማስገባት ከበቂ በላይ ናቸው። ምን እዚህ ምን ትሰራለህ? ሂድ አሳስረኝ። ደግሞ እዛም ሰው አለ። ምን ልታደርግ ነው? ምን ነው? በዚህ መንገድ ጠይቀው። እሺ በምን መንገድ ጠይቀው? ቀስ ብለህ ጠይቀው። እንዴ የሆነ ነገር ህግ አካል ነኝ አላልክም? የህግ አካል ነኝ። ምን በህጋዊ መንገድ ጠይቀው። በስነ ስርዓት ከጠየቀው ሊመልስልህ ይችላል እኮ። እንዴት እንደሚያላግጥ እያየሽው አይደል? እና ያላግጣ ያምርበታል ሲጀምር። እሱ ግን በቃ ፍቅሩ አላለቀልሽም? አልወጣልሽም? ፍቅሩ የእሱ ፍቅር አልወጣልሽም? ቆይ ለምንድን ነው የማትተወው? ሰውዬ ለምንድን ነው ትተህ ነው የምትመጣው? እነሱ እዚህ ምን ያደርጋሉ? ለምንድን ነው እህቶች ናቸው እያልክ ስትጫወትብኝ ነበር? እነሱ የምር እህቶች ናቸው። ምን አገባ? ይመለከታል? የምር አይመለከትህም። አቤት ምን እያልሽ ነው? ነገረች። አይመለከትም። ምን እያልሽ ነበር? ለምን እንደዚህ ታደርገዋለህ? ምን እያልሽ ነበር? እስካሁን ለምን እንደዚህ ታደርገዋለህ? እንደዚህ ነው የተነጋገርነው። ይኸውልህ እኔ አንቺ ላይ እጄን ማንሳት አልፈልግም። ሲጀምር ፈሪ ነህ አንተ። አፍሽን ዝጊልኝ። ስራዬን ልስራበት። አንቺ ተይዘሻል። ሲጀምር አንተ አፍንጬ ይሰበርከው። ታማኛለህ? ለምን ይሄንን ሁሉ ነገር ስታደርግ እንደነበር እያንዳንዷን ነገር ካልነገርከኝ ገና ምንም ነገር ሊደርስብህ ይችላል። ሰነድ አለኝ። ከማን ጋር ምን እንደምሰራ አውቃለሁ። እዚህ ስልክ ላይ በጣም ብዙ መረጃዎች አሉ። ሁሉን ነገር ተናገር። ማንም ከኔ አያስጥልህ። ምን አደረኩ? ሁሉም ለመኖር የሚያደርገውን ነገር ነው ያደረኩት። እነዛን ህፃናት የማህበረሰቡ
የሚጠብቃቸውን ህፃናት ትምህርታቸውን ተምረው ስንት ነገር የሚጠበቅባቸው ልጆች ምን እያደረካቸው ነው? እዚህ ቤት ውስጥ ብዙ ነገር አድርጋ የምታስቀምጣቸው ምንም ቀላል እኮ ነው። ምሬት ተጠቀምከው ማለት መቼም ይሄ ሁሉ እነዚህን የመሳሰሉ ሴቶች ገና ምንም የማያውቁ ህፃናትን ለመሸወድ ምን እንደተጠቀምክ ማወቅ ፈልጋለሁ። አሁን ህይወትን ቀለል ለማድረግ መልፋት አይጠበቅም ማለት አንድ መድኃኒት መጠቀም። ምንድነው አንድ መድኃኒት ነው? ምን ያደርግልሃል? ልትጠቀመው ነው ፈልገህ ነው? እንደዚህ አይነት ሰፋታ ነው ያለው። ለምን እንደምትጠቀመው እያንዳንዷን ነገር ከየት እንዳመጣኸው ምን ለማድረግ እንደምትጠቀመው ነገር እሱን ነው ማወቅ የምትፈልገው? ሁሉ ነው። ምን ትጠቀማለህ? አውቀኸው? ማወቅ እፈልጋለሁ። ልጠቀመው ግን አይደለም። ንገረኝ። ምንም የተለየ የለም። በቃ አንድ መድኃኒት ማሰራት ነው። ምን አይነት መድኃኒት? ይኸውልህ ከአንተ የሚጠበቀው ያንን መድኃኒት ሴቶቹ ላይ መርጨት ብቻ ነው። ማለት አልገባኝም። እንዴት አድርገህ ነው የምትረጨው? በሽቶ መልክ በቃ ከየት ነው ያመጣው? ከዛ የምትፈልጋቸውን ነገር ታደርጋለህ። አቤት እንዴት እንደሚያስደስት ብታየው እኮ። ማለት መድኃኒቱን ካደረከው በኋላ እነሱ የሚሰማቸው ስሜት ምንድን ነው? ለምንድን ነው የሚጠቀሙ? በቃ ደስታ ነው የሚሰማቸው። አየር ላይ መንሳፈፍ ያህል። የቀረ ነገር አለ? በደንብ መቼ ጀመርከውና? ቆይ ማለት የእነሱ ደስታ ለአንተ ምን ይሰራል? ለእኔም ደስታ ስለሚሰጠኝ ነው። እንዴት ማለት? አልገባኝም። ነገርኩህ እኮ የገቢ ምንጮቼ ስለሆኑ። ቆይ ማለት ያንን ካደረከው በኋላ መድኃኒቱን ከረጨህባቸው በኋላ ከእነሱ የምታገኘው ጥቅም ምንድን ነው? መቼም ያለምንም ጥቅም ይህንን ሁሉ መድኃኒት እስከማሰራት አደርስ። አንቺ ዝም በይ። ንገረኝ። ቆይ ምንድን ነው የምትፈልገው? መረጃው አለኝ ብለህ የለ እንዴ? ይኸውልህ ከአንተ መስማት የምፈልጋቸውን ነገሮች ካልሰማሁ ሁሉንም መረጃ አሳልፌ እሰጣለሁ። የሰነድ ማስረጃ አለኝ። ሶማሊያ ምናምን ያልከው ቦታ ላይ የተለያዩ ቦታዎች ላይ ያለህን እነዚህ ሴቶችን የመነገድ ስራ አንተ ግን እንደ ቀላል ነገር ዝም ብለህ እቃ ማምጣትና ኢምፖርት ኤክስፖርት ምናምን እንደገና ከሀገር ውስጥ ሴቶችን ታመላልሳለህ። ዱባይ ድረስ ሴቶችን ትልካለህ፣ ትመልሳለህ፣ የተለያዩ ስራዎችን ትሰራለህ። ፍላጎት ያላቸውንም የሌላቸውንም በመድኃኒት እያደነዘዝክ የተለያዩ ነገሮች ታደርጋለህ። ከዛ ደግሞ ራስን እንደ ባለ ሀብት ወጣት አይደለ ስራ ምናምን ትለኛለህ። ይህንን ሁሉ በመረጃ ነው በማስረጃ አለኝ። አሁን ከሴቶቹም እንደምትጠቀም ንገረኝ። በተለይ አንድ ፍሬ ህፃናት የ10ኛ ክፍል ተማሪዎችን ጭምር ነው ለገበያ የምታቀርበው። ለምን? ተናገር። በቃ ዝም ካለ እረፍት ይፈልጋል ማለት ነው አይደል? እረፍት ይፈልጋል። ይረፍ። የልጆቹ እናትና አባት እረፍት አይፈልጉም? መኖር አይፈልጉም? በቃ ሸጥስን ሌላ ነገር ውስጥ እንዳልገባ ዝም ተናገር። ሳልደፋ በፊት ተናገር። ቆይ ለምንድን ነው የማትሆን? ለምን ደው ምተው? ነገርኩ አይደለ እንዴ የምትፈልገውን ነገር። እናንተ ያማችኋል እንዴ? ቆይ ምንድን ነው የሆናችሁት? ነው ወይስ እናንተ ተጨነቀው እያልኩ ነው። በጣም እያስጨነቀው ነው። ሲጀምር በጣም ተጨነቀብሽ? ይኸውላችሁ ሁለታችሁም አልፋችሁ ቁጭ በሉ። እውነቱን እየተናገረ እንኳን እናንተ ትንሽ እንኳን በእርግጥ እናንተ ተይዛችኋል። ተረጋጉ። አንድ ነገር ጣልቃ እንዳትገቡ። ይኸውልህ ቆይ የት ነው ልጆችን አገባቸዋለሁ ህይወታችሁን እለውጣላችኋለሁ እያደረክ ያስቀመጥካቸው? ታዲያ ህይወታቸው እኮ ተለውጧል። እንደዚህ ሽቶ እያረክባቸው እነዚህ ልጆች እኮ መማር ይፈልጋሉ። እነዚህ ልጆች መለወጥ ይፈልጋሉ። የራሳቸው ትዳር እንዲኖር ይፈልጋሉ። አንተ ደግሞ በየቦታው በሄድክበት ቦታ ሁሉ ልጆችን ታገባለህ፣ ህይወታቸውን ታበላሻለህ። ይኸውልህ አንተ እኮ አንድ ሰው ነህ። የስንት ሰው ግዴታ የኔ ዘር መቀጠል ስላለበትም ነው የማገባውም የምወልደው።
ምን ማለት ነው? ማለት ነው አብራራው። የምን ዘር ነው መቀጠል? እና አንድ ሆነህ እዛም እዚህም ስላልክ ነው ዘር የሚቀጥለው? ወንድ አይደለህ እንዴ? ስርዓት የለህም? ይኸውልህ አንተ የማታውቀው ብዙ ነገር አለ። ማላውቀውን ነገር ካልነገርከኝ ሊገባኝ አይችልም። ብነግርህም አይገባህማ። ተናገር አሁን። ወሬን አልፈልግም፣ ጊዜ የለኝም። እኔም ጊዜ የለኝም። ስለዚህ አትናገርም። ይኸውልህ አሁን በቀጥታ እነዚህ ልጆች ቢያንስ የኔ መረጃዎች ናቸው። አካባቢ ላይ ፖሊስ ስላለ በቀጥታ መረጃዎችን እዛ ሂጂ ማድረግ ያለብኝን ነገር አንተ ላይ እርምጃ ሳልወስድ ቀጥታ ነው ንገረኝ። የትኛውን ትመርጣለህ? አትናገርም? ትናገራለህ? እሺ ምንድን ነው ማወቅ የምትፈልገው? የምን ዘር ማስቀጠል ነው የምታወራው? ይኸውልህ አባቴ መርጌታ ነበር እና በሆነ ምክንያት እኔን ረግሞኝ ነበር። ማለት ምን አይነት ረግሞ? ማለት የእሱን ስራ ማላስቀጥል ከሆነ ሽባውኝ እንድቀመጥ መንቀሳቀስ እንዳልችል፣ በቃ ይሄንን ካላረኩኝ እንደማንም ሰው ጤነኛውኝ መንቀሳቀስ አልችልም። ስለዚህ እርግማኑ እንዳይደርስብህ ነው ይሄንን ለሁሉ ነገር የምታደርገው? እርግማኑ እንዳይደርስብኝ በቃ ይሄን ማድረግ አለብኝ። ስለዚህ ለራሴ ለመኖር ስር እያረኩ ያለሁት ነገር ነው። እየዋሻኝ ቢሆንስ? ለምንድን ነው የምዋሽ? በሙሉ እየዋሻ አይደል የሴቶችን ህይወት የምታበላሹ? ታዲያ አንተ ሴቶች አይደለም ዋሽ? ምን አውቃለሁ፣ ምናልባት ከወንዶችም ሌሎች የምትፈልጓቸው ነገሮች ካሉስ? አንተ እኮ በጣም ብዙ ነገሮች ስለምታደርግ ሌሎች ስራዎችንም ትሰራለህ። ሌላ የምትሰራውን ፋውል ካልነገርከኝ አሁንም ቢሆን አልፈታም። ሲጀመር እርግማን ምናምን የምትለው እንዴት ነው እንደዚህ ሊሆን የሚችለው? ዘር ማስቀጠል እርግማን ምንድን ነው እሱ? ሲጀመርም እንዴት ሊሆን ቻለ? ማለት አንተን ሽባ ማድረግ የሚቻል ከሆነ እርግማኑ እሱ ከሆነ እንዴት ነው ይሄ ነገር ሊሆን የሚችለው? ማለት ነው ሽባ አድርገህ እንዴ? አንተ ቆይ ጤነኛ አይደለህም እንዴ? አሁን ይሄን ይመስላል እንጂ እንዴት ነው ሽባ ታረጋው? አንተ ክፉ ነህ። ምንድን ነው በቃ መጠየቅ የምትፈልገውን ነገር ጠይቀውና በቃ ይኸውልህ አሁን እነዚህ ልጆች ላይ ስታደርግ የነበረችው እያንዳንዷ ነገር፣ ለምሳሌ አሁን ራሱ እነሱን ለመርዳት በማድረገው ነገር በሙሉ የሚወግኑት ለአንተ ነው። ይሄ ደግሞ የረጨባቸው መርዝ ነው። ሁሉንም ነገር እነሱ ደህና እንዲሆኑ ካላደረግ መጨረሻ ላይ ዋጋ ትከፍላለህ። ግልጽ ነኝ? እያንዳንዷን ያደረክባቸውን ነገሮች ማርከሻውን ታመጣታለህ። ማርከሻውን ነው የምፈልገው። ይኸው ምንድነው እሱ? ግን እኔን ትተውኛለህ? ሁሉንም ነገር ከተናገርክ እተውሃለሁ። እርግጠኛ ነህ? እርግጠኛ ነኝ። በቃ የእነሱ መተት የተሰራው በዚህ ካርታ ነው። አቤት አቤት! በዚህ ካርታ? አዎ፣ ሊፈታም የሚችለው በዚህ ካርታ ብቻ። እንዴት ማለት? በቃ እነሱ ያሉት አሁን በአባቴ ስር ነው። አንተ አትወደኝም? በዚህ ካርታ ድግምት ስለተሰራባቸው አትወደኝም? ንገረኝ። እያስጨነቀው እኮ ነው ሌላ ነገር የሚያስሩ ብዙ ሰው ነው። አንተ ስለምታስጨንቀው ነው እንጂ ወደኛል በጣም። እኔ ለምንድን ነው እንደዚህ የሚለፈልፍለት ጀመር? እያስጨነቀው እኮ ነው ሌላ ነገር የሚያወራው እየተናገረ ነው። ቆይ በዚህ ካርታ ምንድን ነው ያደረከው ነው? አልገባኝም። በዚህ ካርታ መተት ተሰርቶባቸዋል። በቃ እነሱ ምን እንደው እንደዚህ የሚባል ነገር የለም። እንደዚህ የሚባል ነገር ስላስጨነቀው ነው እንጂ አሁንም የምትደግፉት ለሱ ነው። እውነቱንም እየተናገረ አታምኑ። እየመጣው እየደበደብከው ስለሆነ እኮ ሌላ ነገር የሚያወራው። ሌላ ነገር አልፈልግም። አሁን መድኃኒቱን የሰጠ አካል ዩኒቨርሲቲ ውስጥ ሴቶች እንድታገኝ የሚያደርገን አካል እንድትነግረኝ ይፈልጋል። በምንድን ነው እሱን ያዝከው? ተናገር። ይኸውልህ በቃ እነሱን የሚያመቻቹልኝ እነሱ ናቸው። በቃ ማለት ሴቶቹን እንዳገኝ እዛ አስተማሪዎች ያመቻቹልኛል። ለነሱ ደግሞ ጠቀም ያለ ገንዘብ ይከፈላቸዋል። አንተም ደግሞ ከሴቶችን ይዘህ ምንድን ነው የምታደርጋቸው? የተለያየ ቦታ ታስቀምጣቸዋለህ። ከዛ ዘርህን የተለያየ ቦታ ታስቀምጣለህ። አባትህ ሽባ አድርጎ እንዳያስቀምጥም አልፈልግም።
ሌላ የቀረ ነገር ያልነገርከኝ ነገር ካለ እንድትነግረኝ እፈልጋለሁ። ምን ልንገርህ? በቃ ይህ መተት የመጣው ሱዳን ነው። ሱዳን ነው ያሰራሁት። ሊፈታ የሚችለውም ከዛው ነው። ከዛ ውጭ የትም ሊሰበር አይችልም። ተረዳኝ? እንደዛ ከሆነ ይኸውልህ እዛው ድረስ ሄደህ ነው ይህን ነገር ያሳስርከው። እዛው ድረስ ሄደህ ታስፈታዋለህ ማለት ነው። ገባ? ሰማኝ? ሌላ ያልነገርከኝ ነገር አለ? ምን ልንገርህ? በቃ ያለው ይሄ ነው። በቃ የሚሄዱት ሴቶችም ሄደዋል። በቃ የሉም። የት ነው ሴቶችን የምትልካቸው? በቃ በየሀገሩ ነው። ምን ልንገርህ? በቃ ያለው ይሄ ነው። በቃ የሚሄዱት ሴቶችም ሄደዋል። በቃ የሉም። የት ነው ሴቶችን የምትልካቸው? በቃ በየሀገሩ ነው የምንልካቸው። በቃ ዱባይ፣ ሳውዲ ጀመረኝ ያላከኝ ስለሚወደኝ አይደለ? ንገረው። አትወደኝም? አንቺ ይሄ ሁሉ ነገር እያወራ ስለመውደድ ታወራለሽ? የሞተም ዘመድ የለሽም። ይሄ ልጅ እኮ ወንጀለኛ እኛ ይወደኛ። አይ ተይዛችሁ ነው እናንተ። ግድ የለም አትልፋ። የፈለገ ብትለፋ እነሱ አይመለሱልንም። እሱንም ያለን ተነስ። እሺ ልቀቅኝ። ሂዱታ ተነጋግረን ዋጋውን ስጡልኝ። ቁጭ በሉ እስኪ ይኸውላችሁ ቁጭ በይ። ይኸውላችሁ በዚህ ካርታ መተት እያሰራባችሁ እንደሆነ ተናግሯል። ይሄንን እኔ ነኝ ውሸታም? ተይዛችሁ ነው እናንተ። ሲጀመር ጤነኛ አይደላችሁ። ይኸውላችሁ አመናችሁኝም አላመናችሁኝም እናንተን ነፃ አወጣችኋለሁ። ያደረግኩትን ነገር አድርጌ በሙሉ ነፃ አወጣችኋለሁ፣ ቃል እገባለሁ። አሁን እናንተ ግን ምንም አልፈልግም ከእናንተ። ምክንያቱም ራሱ ወንጀለኛ እንደሆነ እየተናገረ ልታምኑ አልቻላችሁም። ያው ይሄ ደግሞ ያደረገባችሁ ድብደባ ስለበዛበት ነው እኮ ዝም ብሎ እየቀበጣጠረ ያለው። ራሱ እንደ ወንጀለኛ የሚያደርገው እኮ ከምትመታኝ ብሎ ነው። ከዚህ በላይ እንደታርግ ልደበድበው ነው። ሌላ ዱላ ከሚከተለኝ ብሎ ነው ዝም ብሎ እየቀበጣጠረ ያለው። እንዳይመታ ብላችሁ ማለት እንዳይመታ ብሎ እውነቱን ደበቀ። እንደዛ ነው ያደረገው። በቃ እና የነገረኝ ውሸት ነው በሙሉ ውሸቱን ነው። እንደዚህ እነሱ እንደዚህ ያደርጋል። ያፈቅረኛል። እኔ እና እሱ በጣም ብዙ ነገር እናሰብረው። እሺ አንቺን ሳይፈቅርሽም እሷን ያፈቅራት እኔማ ነግሬያለሁ እኮ ቅድም ወደፊት የልጆቹ እናት እንደሚያደርገኝ ነግሬያለሁ እኮ። እሺ አንቺን ያፈቅርሻል፣ አንቺን ደግሞ የልጆቹ እናት ያደርጋል። እዚህ ጀመረ። እኔ በቃ ተዛብደኝ ነው በቃ ሁልጊዜ አንቺ ትቀኛለሽ። እኔ እና እሱ አብረን ሲሆን ትቀኛለሽ። አሁንም ሁሉንም ነገር ለእሱ ነግረሽ ብዙ ነገር እንዲሆን ያደርግሽው አንቺ ነሽ አይደለ? ተረጋጊ። ራሱ እንዴት እንደሚወደኝ እኮ ታምኛለሽ አንቺ ራስሽ። እሱ እንደዚህ አስመታሽው ዝም በይ። እሱ እንዲመታ ያደረግሽው አንቺ ነሽ። ሁሉንም ነገር የሌላ ነገር የገዛ ስራው ነው እንዲመታ ያደረገው። በቃ እሺ ቆይ እናንተ ጤነኛ አይደላችሁም። እግዚአብሔር እንግዲህ ከእናንተ ጋር ይሁን። ሌላ እንግዲህ ውድ ተመልካቾቻችን ያው አቶ ታደሰ በቀጥታ ዋጋውን እየሰጡት አሁን ወደ ህግ እየወሰድነው ነው የምንገኘው። የተገኘበት የማስረጃዎች አሉ። እውነቱን ተናግሯል። በዚህ ካርታ ሰዎችን እያደነዘዘ ነበረ። በቀጥታ አሁን እነሱን ወደ ህግ እንወስደዋለን። ማድረግ ያለብን ነገር በሙሉ እናደርጋለን። የእነሱን ጉዳይ ግን አሁን ከዚህ ሰዓት ጀምሮ እንግዲህ ያደረገባቸውን ነገር ተናግሯል። እንግዲህ ደህና የሚሆኑበትን መንገድ ማርከሻውን ማምጣት ካለበት ያመጣል። ጸበልን መውሰድ ካለብን እንወስዳቸዋለን። ሁሉንም ነገር እናደርጋለን ለእነሱ። እንደምታዩት እንግዲህ አሁንም ድረስ ወንጀሉን ተናዞም ራሱ እያደረጉ ያሉት ቀጥታ ወደሱ ለሱ ወደ መወገድ ነው የሄዱት። እንግዲህ አንዱ ልጅ ወልድልሻለሁ አፈቅርሻለሁ እያለ ብዙ ነገር ነው የሚያደርገው። እንግዲህ ለዛሬ ነበረን ቆይታ ይህን ይመስላል። እንግዲህ ከዚህ ብዙ ትምህርት እንደምትማሩ ተስፋ እናደርጋለን። ልጆቻችሁን እንግዲህ ትምህርት ቤት ብትልኩም እንኳን መከታተል እንዳለባችሁ በተለያየ መንገድ ልጆቻችሁን መከታተል አለባችሁ። ምንም ቢሆን ምንም ዛሬ ሰው ሁሉ አይታመንም። ትክክለኛ ሰው እንዳለ ሁሉ መጥፎ ሰው አለ። ይህ እንድትማሩ እንፈልጋለን። እንግዲህ ስለነበረን ቆይታ እናመሰግናለን። እስከ ቀጣይ ጊዜ ድረስ